ተመልካቾቻችን የመሴሾ ነው። መሴሾ በአባይ ቲቪና በመሴሾ ዩቲዩብ ቻናል የሚተላለፍ የምሽት የመዝናኛ ፕሮግራም ነው። ፕሮግራማችን እንደቀጠለ ይገኛል። አሁን ቀጣው ፕሮግራማችን ደግሞ የእንግዳ ፕሮግራም ይሆናል። በጣም አሪፍ ታዳጊ ልጅ ይዤላችሁ መጥቻለሁ። ማርኮናል ሙባረክ ይባላል። ተዋናያን ነው። በጣም በብዙ ፊልሞች ላይ ተሳትፏል። እንዲሁም ደግሞ ዳንሰኛ ነው። ዛሬ ከሱ ጋር ስለ ስራው ላውጋው የመሴሾ እንግዳ አድርጌዋለሁ። እስኪ በክብር ተቀበሉት። ልጅ ማርኮን ማርኮን እንዴት ነህ? ሳመኝ እንጂ ጉንጭህን። ዋው ደስ አይልም? ዋው ማርኮናል እንኳን ስላየሁ በጣም ደስ ብሎኛል። እኔም ስላየሁ በጣም ደስ ብሎኛል። ለማርኮናል ማርኮን እንኳን ደህና መጣህ። ስላየሁ በጣም ደስ ብሎኛል። እኔም ስላየሁ በጣም ደስ ይላል። ግጫው እስቲ ግጫው። ውሃ በጣም ደስ ይለኛል። እኔም ውሃ በጣም ደስ ይልሃል ነው? ለስላሳ ነው ሚሪንዳ? አይ ብዙ አይደለም። ጣፋጭ ነገር ብዙም አይደለም። ከአሁኑ ጀምረሃል ጣፋጭ ነገር መተው? እኔ የጀመርኩት ጣፋጭ መተው የተውኩት በ40 ዓመቴ ነው። ጣፋጭ አቆምኩት በ40 ዓመቴ? እኔ አሁን ነው የጀመርከው። ስለዚህ ገና በቃ በአንተ በ100 ዓመትም አታረጅማ። በጣም ብዙ ቲያትሮች ተጫውተሃል። አሁን ስሰማ በሲኒማ ወደ 7 ፊልሞች ተጫውተሃል። በዩቲዩብ ደግሞ 30 ፊልሞች ተጫውተሃል። ለመጥቀስ ያህል ለምሳሌ ፀሐይ፣ ደስተኛ የሆኑ፣ የድሮ አራዳ፣ የልጅ በልጅነት እነዚህ ገና ናቸው። ሁለቱ ናቸው የወጡት። በዴስ ቲቪ ደግሞ ጊዜ የሚል ሰርተሃል። በዩቲዩብ 30 ፊልሞች ሰርተሃል። አረ ለማርኮን እና በልጅነት ይሄ ሁሉ ፊልም የሰራ ትልቅ ስንት ፊልም ልትሰራ ነው? ስንት ፊልም ልትሰራ ነው? ትልቅ ሰው አላውቅም፣ ፈጣሪ ነው የሚያውቀው። አረ እባክህ በጣም 1000 ፊልም የምትሰራ ይመስለኛል ሳስበው። አሁን በዚህ አካሄድ እስቲ እንዳፈርክ። እሺ አሁን ስንተኛ ክፍል ነህ? እኔ 3ኛ ክፍል ደርሻለሁ። 3ኛ ክፍል ደርሰሃል። 9 ዓመት ነው? እርግጠኛ 9 ዓመት ነው? 9 የማይዋሽ በ9 ዓመቱ ብዙ ፊልም የሰራ ልጅ። አረ እናድንቀው በድጋሚ ሞራል። እሺ ተዋንያን ታዲያ እንዴት በዚህ እድሜ እንዴት ጀመርክ? ትወና የጀመርኩት ወንድሜ ነው ያስጀመረኝ። እሺ እና ድሮ ገና ልጅ እያለሁ ገና እንደተወለድኩ ራሱ እሱ ስለሚሰራ ገና ቲክቶክ ሳይኖር ራሱ እሱ የእንትን ቴሌግራም ላይ ምናምን ይሰራ ነበር። እንትን እያለ እኔንም ገና እንዲጨቅላ እንዳለው እግሬን ምናምን እንዲያንቀሳቀሰ ያፍታቴ ነበር። በዛም እያለ ልክ እኔ እያደኩ ስመጣ ቲክቶክ ላይ እንዲ ዳንስ ምናምን ጀመርኩ። ከዛ በኋላ ወደ ትወና ገብቼ ትወና መስራት ጀመርኩ። መጀመሪያ ዳንስ ነው የጀመርከው? ዳንስ ማን ያስለመደህ? ዳንስ እንዳልኩ ወንድም ነው። ዳንሰኛ ነው እንዴ? እሱ አንደኛ ዳንሰኛ ነው። እውነት ነው? ማን ነው ስሙ? አማኑኤል። ታላቅ ወንድም ነው? ታላቅ። ስለዚህ በዳንስ ጀምረህ ወደ ትወና የተቀየርከው? ኦኬ። ስለዚህ አሁን አንተ ዳንሰኛ ነህ ወይስ ተዋናይ ነህ? እኔ ዳንሰኛ እኮ ያን ያህል አይደለም። ድሮ ነበርኩ ዳንሰኛ የመጀመሪያ እንደ አሁን ትወና ነው የምሰራው። በጣም አሁን አንተ ተዋናይ ነህ። ዳንሱን አትፈልገው? አይ ዳንሱንማ ፈልገዋለሁ። ስለዚህ ተዋናያንም ዳንሰኛም ልጅ ማርኮን ማለት እንችላልና? ይችላል። ለሳይብ እስቲ የመጀመሪያ አንድ ፎቶግራፍ ልይ ይሄ ፎቶግራፍ ምንድን ነው? ፎቶ ቤት ነው? ኧረ አይደለም። አንድ ቀን ከናቲ ጋር የሚል እንትን ላይ ዩቲዩብ ላይ ይሰራ ነበር። በሱ እዛ እየተቀረስኩ ነው የተነሱት። ይሄ ፎቶ የመጀመሪያ ቀረጻ ነው? የመጀመሪያ ፊልም። በጣም ዘናጩ ነው የተነሳው። ደግሞ ፎቶ ቤት የምትነሳ ይመስላል። ለማርኮና እስቲ አስተዳደግህን ንገረኝ እስቲ። እሱ ነው ወንድሜና አያቴ ናቸው በዚህ ያሳደጉኝ። እነሱ ናቸው በቤትም የሚጠሩ ያሳደጉኝም እነሱ ናቸው። ከአያት ጋር ነው ያደግከው? ከአያቴ ነው። እና ከወንድም ጋር
ኦኬ እናትና አባትስ? አባቴን ያናል አይደለም ግን እናቴ ዱባይ ነች። ዱባይ ናት? ማን ነው ትባለው? ሰላማዊት በአንድ አመት ነው ሄደችው። ከአንድ አመት ነው ከዛ ወዲያ አላያትም? 8 አመታችሁ ከተለያያችሁ? በቃ በፎቶ ነው ያያት። በፎቶ ነው ያያት። እስቲ ሰላም ታቀርብላት። ይሄንን ኢንተርቪው ካየሽው ሰላም እልሻለሁ። ሰላም በያታ። እስቲ ለእናቴ ያለውን ፍቅር ግለጽላት። እናቴ ምንም ማለት አልፈልግም። እናቴ እወድሻለሁ፣ ግን በአሁኑ ብትመጪ ደስ ይለኛል። በአሁኑ አመት ብትመጪ? እኛም እንድትመጣ። እሺ። ስለዚህ በአያት እጅ ተቀማጥለ ነው ያደግከው? ቀብጠና ያደግከው? እስቲ እንዴት ነው አያት እንዴት ያሳደጉ? በአያት ማደግ እንዴት ነው? አሪፍ ነው በአያቴ ማደግ። ያው እሷ ከቤት እንትን ምግብ ምናምን ሲሰራ በሷ እጅ ምናምን ሲሆን ይጣፍጠኛል፣ በሷ በላለው። እና ወንድሜ ደግሞ ከሰዎች ጋር ተነጋግሮ እና እንደሱ እያለ ነው ፊልም ያስጀመረኝ። ኦኬ። ከሰዎች ጋር ይነጋገራል ከዛ በቀን። ስለዚህ እንደ ወንድምም እንደ አባትም የሚያሳድግህ እሱ ነው፣ በደንብ እየተከባከበ ፊልም የሚያስጀምረ ዳንስ የሚያስጀምረ እሱ ነው። አያቴ ደግሞ እንደ እናቴ እንደ አያቴ በቤት ውስጥ ያለውን በደንብ ይንከባከባሉ። ለአባቱና ለወንድሙና ለአያቱ በጣም ጥሩ ነው። ስለዚህ አሁን አንተ በጣም ብዙ ፊልሞች ተጫውተሃል፣ ድራማዎች ተጫውተሃልና በጣም የምትወደው ገጸ ባህሪ ነው? በጣም የምወደው ገጸ ባህሪ ያው እንዲህ የልጅ አይነት ገጸ ባህሪ ሳይሆን እንደዚህ ማያ አባዬ እያልኩ የምሰራበት ሳይሆን የሆነ በቃ እኔ አሁን የምፈልገው ከበድ ያለ በእኔ የሚመጥን ከበድ ያለ ስክሪፕት ቢሰጠኝ እሱን ከቤት አንብቤ ሄጄ እዛ እተውናለሁና አንዳንድ ልጆች ደግሞ እዚህ ለማሟያነት ነው እንትን የሚሰሩት እንደ ልጅ ነው ይጫወታሉ። እኔ ደግሞ አትፈልግም። አንተ ምን ገጸ ባህሪ ነው መጫወት የምትፈልገው? አንዳንዶች ይኸው ጀመሩኝ እንግዲህ ሼባው ምናምን ይሉኛል። ሼባው ይለዋል። ትልቅ ገጸ ባህሪ ነው የምትጫወተው? እና ሼባው ይለዋል ይሉኛል። እንዴ ሼባው ማርኮ እንዴት ነህ? አይ በቃ ልጅ ማርኮ ነው ማለት አትፈልግም ሼባው እንድትባል? አይ ለኔ ምንም አይደለም፣ ችግር የለውም። በእነሱ ያዩት ፊልም ላይ እኔ ትልቅ ሰውኝ ስለምሰራ እነሱ የሚያውቁ በዛ ስለሆነ ለእንትን ለማያን ምናምን ችግር የለውም። ምን ገጸ ባህሪ ነው የተጫወተው እስካሁን? እኔ እስካሁን የልጅ ተጫውቻለሁ። አሁን እንዳልኩ አንተ በዚህ በእድሜ የትልልቅ ሰውም ተጫውቻለሁ። ከዛ በኋላ ምን ጢም አድርገህ? ኧረ ጢም አላደርግም፣ ጋቢ አደርጋለሁ። በቃ እንደዚሁ። እስቲ ከትልቅ ሰው አንድ ዲያሎግ በልልኝ እስቲ እንደ ትልቅ ሰው ሆነ። ሸማግሌ ተልኬ ነበር አንድ ቀን እንደውም የሰሩት። እሺ ንገረኝ እስቲ። እና የዛኔ ደግሞ ወደ ስንት አመቴ ወደ 8 አመት ምን 1 አመት አልፎኛል አልችላል ወይ 9 አመቴ ላይ ይሆናል የሰሩት። ትንሽ ቆየት ብሏል፣ አላስታውሰውም። ከማን አርቲስቶች ጋር ሰርተሃል የምታስታውሳቸው? ቅድም መጀመሪያ ላይ እንዳልከኝ ጊዜ የሚባል እየሰራሁት ላይ ተስፋዬ ሲማ የሚባል አለ። በጣም ትልቅ አክተር ነውና ከሱ ጋር ሰርቻለሁ። እንድሰራ ደግሞ የምፈልጋቸው እንትኖች እነማን ጋር ነው መስማት? እኔ በጣም ፈጣን እኔ ባላቅም ግን ነፍሳቸውን ይማረውና ታሪኩ ባባና ነፃነት ወርቅና አብሬያቸው በጣም መስራት የምፈልጋቸው አክተሮች ነበሩና። ዋው በፊት ትፈልግ ነበረ? ፈልግ ግን አሁን አብሬያቸው መስራት የምፈልጋቸው አክተሮች ደግሞ ሙሉዓለም የሚባል አለ። ከሱ ጋር ሙሉዓለም ጌታቸው በፀሐይ ላይ እሱ ጋር ሰርተሃል። እና ሌላ ደግሞ እንትን አማኑኤል ሀብታሙ ጋር አውቀዋለሁኝ መስራት እፈልጋለሁ። እና እንደዚህ እያልኩ ከብዙ አክተሮች ጋር ሰርተሃል። ግን ይበልጥ መስራት የምፈልገው ከነዚህ ጋር ድጋሚ ከእንትና ጋር ከሙሉዓለም ጋር መገናኘት እፈልጋለሁ። ግን ሰርቻለሁ። ፀሐይ የሚለውን ፊልም አብሬ የሰራው ከሱ ጋር ድጋሚ ከሱ ጋር መስራት ትፈልጋለህ? በዚሁ አጋጣሚ ለሙሉዓለም ጥሪ እናቅርብለታ። በጣም ጥሩ ሙሉዓለም ጋር። ስለዚህ አንተ አሁን ከሰራሃቸው አንድ ዲያሎግ በጣም ለተመልካቹ ማቅረብ ትችላለህ? የሆነ ፀሐይ የሚለው ፊልም ላይ ሆኜ የተጫወትኩት ገጸ ባህሪ
ታማሚ ነኝ እና አልጋ ላይ ተኝቼ ነው ሁሉንም የምሰራው እና እንዲህ በቃ እሱ ገጸ ባህሪ ደስ ይላል ግን ትንሽ ሜካፕ ምናምን እና ዲኤስቲቪ ላይ ምናምን ሰርቻለሁ እሱ የመጀመሪያ እንትን ፊልም ከተስፋዬ ሲማ ጋር የሰራሁት ሜካፕ ምናምን ያን ያለ እንትን አይደለም አሁን የምርቃት ዕለት ነው የዛኔ የሰራሁት እና በአንድ ሳምንት ምናምን ላይ በዛ በሰራሁት ፊልም አንድ ሳምንት ምርቃቴ ነበረ የምርቃቴ ፎቶ ብታዩስማ ደስ ይላል ኧረ ሜካፕ ምናምን ተቀባብቼ የዲኤስቲቪው ሌላ ሰው ነው የሚመስለው ከፀሐዩም ከብርዱም ጋር ምናምን እንትን ብሎ ስለዚህ አሁን የምታስታውሰውን አትነግረንም ለተመልካቹ ይጠብቁ ነው ፊት ለፊት እኮ ገጸ ባህሪ እንደ አክቲንግ ወይ ታመህ ወይ እንደምትፈልገው ሲሆን ነገር በል ለዲኤስቲቪ ላይ ሰራሁት ከተስፋዬ ሲማ ጋር የሆነ ትልቅ ቦታ ላይ ሄጄ ከዛ እዛ እንትን ነበር እኛ ወይም መሰለኝ እኔ ፀሐይ ላይ የሰራሁት ደግሞ ታማሚ ሆኜ ነው እሷን አሁን ዳያሎግ ማለት አትችልም ዳያሎጉን በዩክሬን ቦምብ ወይም በምን ቦምብ ተገላ ማሞት እንሳ በረሮች ምናምን ያለ ሰርቻለሁ እሱን አስታውሳለሁ ማለት አትችልም አሁን ማለት አትችልም ኦኬ እስቲ አንድ ፎቶግራፍ ላሳይ ይሄ ፎቶግራፍ ምንድን ነው ተቆጠሩ ምንድን ነው ዲኤስቲቪ ላይ ሰራሁት የዚህለት ሜካፕ ተቀብተ አንተ እኮ አትመስልም እኔ አልመስልም አይደል እኔማ አልመስልም እንደውም የሆነ ሰው ጋር ጣልተ በቃ ምንድን ነው እሱ ይሄ ገጸ ባህሪ አውራኝ እስቲ ይሄን ፎቶግራፍ የሆነ አላስታውስም ግን የሆነ ተራራማ ቦታ ላይ ልበል የዛኔ በማታ ነው ለኔም ያን ያህል አልነበረም በሌሊት በ8 ሰዓት ላይ ምናምን ነበር ተሰራ የነበረው የዛኔ የተነሳው ፎቶ ነው በላይት በጣም ይገርማል እስካሁን ከሰራሃቸው በጣም ያስቸገረህ ገጸ ባህሪ ነው ከበደህ የዲኤስቲቪ ይሄ ገጸ ባህሪ ግን ይሄው በጣም እንትን ኃይለኛ ወይም አሪፍ ገጸ ባህሪ ስለሆነ ወይም አሪፍ ፊልም ስለሆነ በደንብ አክብደን ነው መስራት ያለብን ለዛ ነው እንደዚህ እንትን ያልኩት ይሄ ነው በጣም እንትን የሚያስቸግረኝ ሜካፕ አትወድም እሺ በቀረጻ ቀን ምናምን ያሳቀህ በጣም ፍርፍር ያደረገህ አጋጣሚ አለ አዎ እስቲ ንገረኝ አንድ ቀን እንደውም ማረሳው አጋጣሚ ቢኖር እነሱ ዳይሬክተሮቹ እና ካሜራማኖቹ ምናምን እዛ ታጥፈው ነበር ያሉት እና እዚህ ናቸው አብራቸው ያው የቀረጾን ገጸ ባህሪ ሲነግሩኝ ምን አሉኝ እዛ ታጥፈህ ሂድና ቁምና ድንጌዥ ነበር የዛኔ ከዛ ታጥፈህ ቁምና ከዛ ልክ አክሽን ስንል የኛን አክሽን ጠብቀህ እየሮጥክ ድንጋዩን ይዘህ ትመጣለህ ነበር እሺ ከዛ የዛኔ ነው የማይረሳኝ አጋጣሚ ቢኖር ታጥፌ ዳይሬክተሮቹ እዛ ነው ያሉት ታጥፈው ከዛኔ ታጥፌ ቆሜ የነሱን አክሽን እየጠበቅኩ እያለ ደስ ዞር ልልሃለሁ ካጠገብ ይወልውሻል እሺ ከዛ ሽላለው ጭራሽ እየሮጠ መጣ ወደኔ ከዛ አክሽን ሳይባል እኔም ውሻውም አብረን ካሜራ ውስጥ ገባ እሺ በጣም ደስ ይላል አሁን ስሰማ ስክሪፕት ቶሎ በቃ ሽምድድ አድርጎ ማያዝ ትችላለህ ቶሎ በቃ ትልቅ ሰዎች ነው እንደሱ የሚሉኝና እኔ አሁን ፈጣን ነህ ቀድም እንዳልኩ እንደዚህ ከትልቅ ሰዎች ጋር ወይም የመግባባት ካራክተር ያለው ስክሪፕት ከተሰጠኝ እሱ ችግር የለውም ለኔ እቤት ከወንድሜ ጋር በደንብ ተናብቤው በደንብ አስተውዬ ሄድና እዛም ስክሪፕት ይነገረናል ምናምን የዛኔ አጥንቼው በደንብ የመስራት እንትን አለኝ በዛም ነው የለመድኩት እንዴት ቻልክ በቃ በጣም ቶሎ በቃ አንዴ ካስጠኑ ወዲያው ነው የምትይዘው አይ ከወንድሜ ጋር እኮ ቤት ወደ 4 ወደ 5 ምናምን ስለምንለው ግን ስታውን ምናምን ዳያሎግ ጠፍቶ አያውቅም ከጠፋኝም ችግር የለም አስታውሼ ወይ እላለሁ ወይ ከታል ይነገራል ስለዚህ ብዙ ግን አይጠፋም ለማርኮና ግን አሁን ዳንስ ስለምችል እዚህ ፊት ለፊት የሚያው እንግዶች ዳንስ እንደገና እንድታሳይ ይፈልጋሉ ዳንስ ሙዚቃ ይከፈትና ትንሽ ዳንስ አሳያቸዋል
አይ በጣም ጎበዝ ዳንሰኛ ነህ። ዳንሱን ግን ባትሆኑ ደስ የሚለኝ እኔ ሁለቱንም አብረህ ታስኬድ። አዎ አይሻልም? ዳንሰኛም ተዋናይም ቢሆን ይሻላል። ግን ተዋናይ በጣም ይበልጥብሃል። አዎ ባትለቀው ጥሩ ነው። በጣም ጎበዝ ነህ። ዳንስን ያስጀመረኝ። አዎ ዳንስም እኮ ለትወና በጣም አስፈላጊ ነገር አይደል? ዳንስም ለትወና አስፈላጊ ነገር ነው። ትወናም ለዳንስ አስፈላጊ ነገር ነው። አንድ አይነት ናቸው ሁለቱ። ግን ለኔ ተዋናይነት ከዲያሎጉን የሆነ አክቲንግ ትዝ ያለ ይመስለኛል። ልታወራ እንችላለን? እሺ አክቲንጉን እስቲ በልልኝ። የሆነች ልጅ አለችና የሆኑ እንትኖች ሽማግሌ 3 መተው እኔ ደግሞ በኋላ ላይ ቁጭ ብዬ ፊት ለፊት ቁጭ በሉ ምናምን እያልኩ እስቲ በላው ቁጭ በሉ ምናምን እያልኩ ጋቢ ለብሼ እንዴ ቁጭ በሉ እናንተ እሺ ለምን ፈልጋችኋል ነው ምናምን እያልኩ ቡና እየጠጣ እስቲ ቁጭ በሉ ፈልጋችኋል ነው። አይገርም? ሽማግሌ ሰው እየመጣ ፊቱ ላይ መጣ። አሪፍ ነው። ሙዚቃ ትሞክራለህ የሚባል ነገር ሰምቼ ነበር። እውነት ነው? እውነት ነው? ትሞክራለህ? እኔ እኮ 3 ነገር ነው ያለኝ፣ ሙዚቃ፣ ዳንስ፣ ትወና። 3 የጥምር ባለሙያ። ኧረ ለማርኮላ ሙዚቃ በልኛ። ሙዚቃ እኔ እኮ ያን ያህል አይደለም፣ ግን ሙዚቃ ማንን ታደንቃለህ ካልከኝ አዲስ ራፐሮች አሉ የመጡና በጣም ሞዱ ንቁባይ የሚባል ልጅ አለ። ንቁባይ የንቁባይን ተወደዋለህ? ከውጭ ሀገሮች ማይክል ጃክሰን። ኦኬ። እና በጣም ብዙ አሉ አዳዲስ የመጡና በጣም የሚችሉ ልጆች ናቸው። እሺ የማን ነው የምትልኝ አሁን ታዲያ ሙዚቃ? እኔ የራሴ ሙዚቃ እኮ አለኝ። አለ እንዴ? ራስህ አለኝ፣ ግን ጉንፋን አለ። አንዳንድ ዘፋኞች እንደዛ አልክ። አሁን መስማት አልችልም እንደዚህ ብለው አንዴ ልክ ዘፈኑልኝ ሲባሉ የሚሄዱት እኔስ ግን እሺ አሁን ጉንፋን ቢዝ ሞክርሽ ትልሽ እኔ የራስን ዘፈን እሺ ሆበል እሺ የኔ ማማ ቤት የፈተለችው የሸራሪት ድር አስመሰለችው የሸራሪት ድር መስላ ማገሬ አንዱ ሰው ብስል አንዱ ሰው ጥሬ በቤት ነው ብዬ ደስታ ችግሬ ሁሉ ሚዲያ ወዲህ ነው ስለው ሁሉ ወዲያ ሁሉ ነጋሪ ሁሉ አነቃቂ ምክር መች ጠፋ በሞላ አዋቂ ሁሉም አዋቂ ሁሉም አመሉ ፍቅርን ስጠኝ እንደ ሙሉ ሰላምን ስጠኝ ፍቅር ወጊሻ ድሮም ነው ወጉ ለልጅ አምባሻ ሆያ ሆዬ ነው የምንለው ለዌ ነው እንደ ወጣ ነው እንደ የሚወጣ ለመቀጣይ ቦይ የሚወጣ በስመ አብ ዘንድሮ አብረን ጨፈርና ባንተ ሙዚቃ ለማርኮራ እሺ አሁን ትምህርት 3ኛ ክፍል ነህ እና ትምህርትንና ትወናው እንዴት እያስኬድክ ነው? ትምህርት በመማርበት ሰዓት እማራለሁ፣ በመሰራበት ሰዓት ደግሞ ስራዬ እስከሆነ ድረስ እሰራለሁ። ጥናቱስ መቼ ታጠናለህ? ጥናትም አጠናለሁ ወይ አንዳንዴ ስራ በማይኖርበት ሰዓት አለኝ ጥናትና ታውቃለህ ይሄንን ወይም ትወና ለትምህርት ይጠቅማል። እንዴት ትወና ላይ ስክሪፕት በደንብ አነባለሁና በጣም የማንበብን ምናምን ችሎታ እንዲኖረኝ ያደርጋል። ትምህርት ቤትም እዛ እንዲ አንዳንዴ እየወጣ ምናምን የሆኑ ፊልሞች ምናምን እናቀራርባለን ትምህርት ቤት። እንደዛ እየተማርኩ ደግሞ የትወና ጥበቤን እንትናል። ይሄንን የፊልሙንና የድራማውን ስክሪፕት ለማንበብ የምትጠቀምበትን ፈተና ላይ የምትጠቀምበታለህ፣ ትምህርት ላይ ታጠናለህ፣ በደንብ በቃል ትይዛለህ ትምህርቱን። በጣም ጎበዝ ልጅ። ስለዚህ ሁለቱን እኩል ለእኩል እያስኬድክ ነው? እኩል እንዲህ። በትምህርት ምን ያህል ስንተኛ ነው የምትወጣው? በትምህርት ወደ 9ኛ እስከ 10 ነው የምትወጣው። ለማርኮና ጎበዝ። እንደውም እንዲህ ፊልም የሚያስቸግሩ ፊልም ምናምን ሲመጡብኝ ከ10 በላይ አንዳንዴ ይወጣል። ለምን ያስቸግረኛል። ኧረ አሁን የራስን ፊልም ስታይ ምንድን ነው የሚሰማት? ትተቸዋለህ ወይስ ትደሰታለህ? ከተቀረጸ በኋላ ሲተላለፍ እኔ አሁን
ደስ የሚለኝ በቃ እቤት እኔ ፊልሙ ስሰራው ሁሉም እቤት ሆኖ ከሚያዩት ሰዎች ቀድሜ ስለማየው በቃ ትንሽ ደስታ ይሰጠኛል እና እዛም ደግሞ የማይረሳ ቀን አሳልፌ ሰርቼ ምናምን ማታ የሚሆን ይመጣል እና አትተቻለህ ምናምን ታየው እንዲህ ባረገው ብላ ምናምን ላታውቅ እንዲህ ፊልሙን ካየ በኋላ ይሄን እኮ እንዲህ ብሰራው ምናምን ብለህ እንደሱማ ብያቃ ለምን አንዳንዴ ወይ ልጆች ወይ ትልልቅ ሰዎች አሉ አንተም ሆኖ ቢያቃል መሰለኝ ለዛ ነው የጠየከኝ ለምን እንደ እዛ ስትቀረስ ፈርተ ወይም የሆነ ነገር ሆነ ተራሷል ያን ዲያሎግ እቤት ከሄድክ በኋላ ሙሉ ሽምድድ አድርገው ሌላን ጨማምረ በሚያስቅ ነገር ከዛ ከሰራው በኋላ ነው እንትን የሚል ሐሳብ የሚመጣል አሁን ጓደኞቹ የሚሉዋል ትምህርት ቤት ውስጥ እኔ ጓደኞቼ የሆነ በቃ ይሄ እንዴ አንተ አርቲስቱ ልና የባለፈው ቪዲዮ የሰራውን እኮ አየሁልህ ምናምን ይሉኝና ከዛ በኋላ ከአንድ ደቂቃ ከሁለት ደቂቃ በኋላ ኳስ አራቀበል ምናምን ከዛ በኋላ በቃ ተለምደሃል ግን ግዛ አርቲስቱ ልጅ ማርኮ ምናምን ትባላለህ አንድ ሰፈር ውስጥ አሁን የገባነው ሰፈር ውስጥ ስጋባ ገና እንዴት እንደተቀባበሉኝ ግን አሁን ላይ ደግሞ ረስታ መምህራኖቹስ የሚሉዋል መምህራኖቹም እንደዛ ያው መምህራኖቹ ደግሞ አንዳንዴ እስካሁን ድረስ መምህራን ወይም ትምህርት ቤት እንዲህ አሁን የምሰራው ልጅ አይደለው ትወና ምናምን ትምህርት ቤቱም ስራ ይሉኛል እሺ ስራ በቃ ይሉኛል ከዛ እኔ ደግሞ እሺ ብዬ የሚሰጠኝ እንትን አሁን አንድ ቀን እንደውም እኔ ራሴን አስተዋውቂያለሁ ትምህርት ቤት ውስጥ ሰሜን እንትና ይባላል የሶስተኛ ክፍል ተማሪ ነኝ እንትን የሚል ሰርቻለሁ ምን ላስተዋወቅ የድራማ ክበብ አለ ትምህርት ቤት ውስጥ የድራማ አንዳንዴ የሚቀርቡ ድራማዎች ላይ ተሳትፋለህ ጎበዝ እንደውም በአሁኑ ዓርብ ዕለትም ተሳትፌያለሁ ትምህርት ቤት ምዛው ሸባ ይሉሃል እንዲያውንም ሁሉም ቦታ እኮ ነው ከውጭም ከውስጥም ከትምህርት ቤትም ሸባው ነው የምትባለው ግን አንተ ሸባው አይደለም አሁን እዚህ እንድትደርስ ከወንድም ውጭ አለ ሌላ እዚህ እንድትደርስ ያደረገህ ወይም ስል እኔ ልጅ ስለሆንኩ አንዳንድ ነገሮችን አላረግም እና አያቴ በአንዳንድ ነገሮች ታግዘኛለች ከዛ ለወንድሜ ተነግሯል ወንድሜ ደግሞ አሁን ለእንደዚህ አይነት ስራ ይሄ ነገር ያስፈልጋል ከዛ እሱን ታዘጋጃጅልኛለች ምናምን ከዛ ሁለቱ ናቸው በቃ እኔ እንትን አንድ ፎቶግራፍ አገኘው እስቲ ያሳይ ይሄ ምንድነው ይሄ እንደውም አንድ ቀን በአዲስ ቻናል መጥቻለሁ የሚለው እንትን ላይ እዛ በሚቀነባበርበት ሰዓት ሄጄ የተነሱት ፎቶ መሰለኝ ይሄ ወንድሜ ነው ወንድሜ ነው አማኑኤል ወንድሜ ነው እስካሁን በቃ እዚህ ድረስ ያደረሰህ እስካሁን በቃ እስካሁን ማለት ትችላለህ እንዴ አበረታቶ ወይም ያን ነገር ብሎ በቃ እስካሁን ያሰራኝ ካጠገብ ያለ ሰው ነው እስቲ ፍቅርን ግለጽለት ለወንድሜ ወንድሜ አመሰግናለሁ ለእንደዚህ አይነት ደረጃ ስላደረስከኝ እና ከዚህ በኋላ ምን ሰራለን አናቆም ተስፋ አይቆረጥ በጣም በጣም ሌላ ምን ነው የምትወደው ከዳንስና ከትወና ውጭ ምን ማድረግ ትፈልጋለህ እኔ የሚያስደስተኝ ልጅ እንደመሆኔ መጠን መጫወት ያስደስተኝ ምን አይነት መጫወት ጨዋታ እኔ ለምን እንደሆነ አላውቅም እቤትም ሁሉ ጊዜ እባላለሁ ግን ኳስ በጣም ነው ግን ከትወኔ ግን አታስበልጠው ምንም ነገር ከትወና አይበልጥም በጣም አሪፍ በመጨረሻ የምትለው ነገር ካለ በመጨረሻ የምለው ነገር ካለ ያው አንዳንድ ቲክቶክ ምናምን ስሰራ እባካችሁ አታዘጉብኝ ይኸው ለሶስተኛ ጊዜ ለአራተኛ ለአምስተኛ ተናግሬያለሁ 700 ምናምን ሺህ ደርሼ ነበር አዘጉብኝ ለምን ያዘጉብህ ሪፖርት አደረጉብኝ ምን አድርገህ ወይ እንደሌሎች ገብቼ እንትና ተሰድቤ አላውቅም ስለ አንዳንድ ቁም ነገሮች አወራለሁ ከዛ በቃ 700 ሺህ ምናምን ፎሎወር 770 ሺህ ደርሼ 1 ሚሊዮን ልገባ ነው ብሎ ደስ ብሎኝ ነበር አዘጉብህ አሁን ሌላ ምንም የቲክቶክ አካውንት የለህም አለኝ እግዚአብሔር ይመስገን ሌላ ከፍቻለሁ 200 ምናምን ኧረ እባክህ ልጅ ማርኮን ነው የሚለው ልጅ ማርኮን 2 ትደርሳለህ አሁን 700 ሺህ ቀላል 1 ሚሊዮን ትገባለህ ገባለሁ
በጣም ጎበዝ በርታ። ያው ትምህርቱን እንዳትረሳ፣ ትምህርቱንም ጎበዝ ሁን። በፊልሙም ደግሞ በድራማውም ጎን ለጎን እያስኬድ መቀጠል አለብህ። ስለዚህ ይሄን ወንድምህ አማኑኤል ደግሞ በደንብ የተከታተለ ትልቅ ደረጃ እንደሚያደርስ ተስፋ አደርጋለሁ። ትልቅ ታዋቂ ደግሞ አርቲስት ነህ። የሆነ አዲስ ነገር ስትሰራ ደግሞ መጥተህ የመሴሾ እንግዳ ትሆናለህ። በጣም አመሰግናለሁ። ይሄንን አርቲስት ልጅ ማርኮንን በክብር ሸኝት። ቻው። እሺ፣ በጣም ነው ወደድኩህ።